ሰራተኛዋ አደይ ምን ላይ ደርሳለች? ገጠር ላይ ገብታ እንግዲህ ቤተሰቦቿ እዚሁ እንድርሻለን እንጂ የከተማ ወደሽ አይሆንም ብለዋታል ማለት ነው። እሷም ደግሞ አይቻልም አላገባም ብላ እጇንም እግሯንም ከዛም አልፎ ደግሞ ዴቭ እሷን ፍለጋ ሂዶ ነበር ወደ ገጠር። እሱም ታግቶ እንደዚሁም ደግሞ ወደ ጮኛዋ ቤት እንደወሰዷት አይተን ነበር ማለት ነው። መንገድ ላይ ደግሞ ጠብቆ እንትና ግርግራቸውን እያለ እስበሳቸው እየተደባደቡ ይገኛሉ ማለት ነው። እስካሁኗ ሰዓት ድረስ ያዙ ይልቀቁኝ፣ ያደይም አባት ደግሞ በወግ በማድረግ ነው ምድርሽ፣ እንደዚህ አሻፈረኝማ አታሳፍሪኝም በማለት እስካሁኗ ሰዓት ድረስ አደይ ገጠር ላይ እየተሰቃየ ትገኛለች። ዴቭም እንደዛው ለካ ከተማ ልጅ ወደሽ ነው ወይ አንቺ ነሽ ያስደፈርሽኝ እያለ የአደይን እናት አባቷ ይወቅሳል ማለት ነው። የአደይ እህት ብርሃንም ደግሞ እባክህ አባዬ እንደዚህ አታድርግ እያለ ትለምናለች። እስካሁኗ ሰዓት ድረስ እንግዲህ አደይ ስቃይ ላይ ነው ያለችው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ቤተሰብ ያልሆናችሁ የቻናሌ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሰራተኛዋ አደይ እንግዲህ በወግ በማድረግ ልትዳር እየተባባለ ነው ማለት ነው። እንግዲህ በባህል መጥተዋል ማለት ነው አደዮች ደስ በሚል ሁኔታ። የአደይ ስቃይ ያው ፍቅር ስታሰቃያት አይተን ነበረ። ከዛም አልፎ ደግሞ ወደ ገጠር ቤተሰቦቿ ሊድሯት እንደሆነ ወሬ ሰምተናል ማለት ነው። አደይ ላይ አሁን እየተፈራረቀ ድብድብ ተጀምሯል ማለት ነው። ደመቀ ለአደይ ብሎ አደይ ወደ አፍቃሪዋ ወይም ደግሞ ወደ ጮኛዋ ሲወስዷት መንገድ ላይ ጠብቆ እየደበደበ ይገኛል፣ እየተደባደበ። አሁን ደግሞ በተራው እሱ ታግቷል ማለት ነው። ደመቀ እንግዲህ ያው እንትናን ድረስባት እሷን ሊያስጥል እንደገባ ዴቭ ብቻውን ታስሮ አደይን እባክህን አደይን አድናት እያለው ነበረ። እሱም ደግሞ ንጉስ ጋር ሆኖ ወደ አደይ ይሄዳሉ ማለት ነው። አደይ ወዳለችበት ሲሄዱ መንገድ ላይ ይዘዋት ሲሄዱ ያው ወደ ጭኛዋ ትሄዳለች ስለተባለ የገጠር ወግ ማረግ ስላለ ባህሉን ጠብቀሽ እንጂ መንዘላዘል አይቻልም ብለው ቤተሰቦቿ በወግ በማድረግ ሊድሯት አናስገባም ሰርገኛ እደጅተኛ ሊሉ ማለት ነው ጋይስ። እና በዛ ዴቭም ደግሞ እኔ ያለውኝ አደይም ማን ወንድ ነው መጥቶ ከፊት የሚወስዳት ብሎ እየፎከረ ነበር። አባቷም ደግሞ አዟል ማለት ነው። ይህን ጥጋበኛ ጥጋቡን አስተንፍሱት እያለ ነበር ዴቭን ማለት ነው። አሁን ላይ እንግዲህ ከእህቱ ጋር ነበር የሄደው ማለት ነው ደመቀ። እንደዚሁም ደግሞ ንጉሱ ነው ደመቀ ሀገሩን ስለሚያውቀው የወጉን ባህሉን ስለሚያውቀው ገጠርን ወደ ገጠር አቅንተዋል ማለት ነው አደይን ፍለጋ። በዛ መሀል ምን አጋጠማቸው? ብርሃንም ደግሞ ያው ሊዱ አብራ ስለሄደች ሊዱ እና አደይ ቤት ነው ያረፈችው። አደይ እንግዲህ አትመለስም፣ አድበሽ ተቀመጪ፣ እንዴት ምን ሆነሽ ነው እንደዚህ የተቆረቆርሽላት? እባክሽ እንዴት ስታሰቃየዋት አልነበር ወይ ከፍቅር ጋር ብላ ትቆጣታለች ማለት ነው። የአደይም እናት ደግሞ እባክሽን ይቺ ሞልቃቃ ልጅ ናት ዝም በይ፣ በዛ ላይ ደግሞ ባህላችንም አይፈቅድም የመጣን እንግዳ መቀበል ነው በወጉ ትላታለች ማለት ነው ብርሃንም ደግሞ ከዚህ በፊት አደይ ጋር ወደ አዲስ አበባ መታ ስለነበረ ያንን የአደይን ግፍ እናንተን እየተዋጣችም ትገኛለች ማለት ነው። በአሁኗ ሰዓት አደይ ያለችበት ሁኔታ በገጠር ታግታ ነው ያለችው ማለት ነው። እዚሁ ድርሻለሁ በማለት አባቷ አፍኗታል ማለት ነው፣ አሳግቷታል። ገጠር ላይ እንግዲህ አደይ በወግ በማድረግ መዳር አለባት በማለት ቤተሰቦቿ እዛው ሊድሯት ነው ማለት ነው። የፍቅርም እናት እንትን እያለች ነው ማለት እና የአደይ ቤተሰቦች በወግ በማድረግ ነው እንጂ ምንድርሽ እንደዚህ በአደባባይ አትሄጂም ብለው የገጠር ባህል እንግዲህ ሴት ልጅ ወደ ውጭ አወጣም ሲባል ነበርና በባህል መሰረት ሊድሯት ነው አስገድደው። እሷም ደግሞ አላገባም እያለች ወደ አዲስ አበባ ልመለስ እያለች ነበር። የአደይ ታሪክ አሁን ላይ ምስቅልቅል ብሏል ማለት ነው። ዴቭም ለሷ ብሎ እየተቀጣ ነው የሚወዳ አፍቃሪዋ ማለት ነው። እስካሁኗ ሰዓት ድረስ ለአደይ ብሎ ገጠር ገብቶ የእሷን ቅጣት እሱም እየተቀጣ ይገኛል ማለት ነው። በነገራችን ላይ ፍቅር ናት እንደዚህ ለዚህ ያበቃቻት ማለት ነው። ፍቅር ቤት አደይ እንደ ሰራተኛነቷ መከበር ሲኖራት፣ የችኛይቱ ደግሞ ስለማታከብር እንዴት እንደምታሰቃያት አይተን ነበር ማለት ነው። አደይን ሁል ጊዜ ነጋመሽ ትጨቀጭቃታለች፣ ታሰቃያታለች። እንደዚሁም ደግሞ ከቤት እንድትወጣላት እናቴ ከዚህ ቤት መውጣት አለብሽ ሌላ ሰራተኛ አመጣለሁ ስላለቻት
ከእሷን መከር ሰምታ ስልችት ሲላት፣ በዛም ላይ ደግሞ ከዴቭም ጋር ተጣልታ ስለነበር የሄደችው ከነ ለሚ ቤት እንደዚሁም ኤላ ቤት ነበር ያለችው። ለሚ ስራ አስገብታት ነበር አደይም ማለት ነው ሌላ ቦታ። ከዛም ወጥታ እንደሄደች ለዴቭ ስነግረው ዴቭም ደግሞ በእኔ ምክንያት ነው ወይ የሄደችው በማለት እስካሁን አልተመለሰችም። ያው እሷን ተከትሎ ደመቀን ይዞ ወደ ገጠር ገብቷል። ገጠር ላይ እየተሰቃዩ የሚገኙት አደይ ፍትህ ለአደይና ዴቭ ማለት ነው። እንደዚሁም ደመቀ በተራው እየተሰቃየ ነው ማለት ነው። እሱ ያው ዘመድም ሆኖ የታገተበት ምክንያት ምንድን ነው? አደይን አድናለሁ ብሎ ገጠር ስለገባ። እንደዚሁም ደግሞ ሊዱ የአደይን አባት አግኝተው ነበር። አንተ ማነህ ምንድነህ እያለች ቀበጥ የሆነች ልጅ እያናገረችው ነበር። እኔ ለመሆኑ አቀሽኛል ወይ? አረ የከተማ ዱርዬ ይዛልኝ ነዋ የመጣችው እያላት ነበር። ከዛም ብርሃን መታ አባቷን ልመና ትገባለች። እባክህ አባዬ አደይን ተዋት፣ አደይ ያለ ፍላጎቷ አትዳራት እያለ ልመና ተወርቃለች ማለት ነው ጉልበቱ ላይ። እሱም ደግሞ ማግባት አለባት፣ እዚህ ነው ምድራት፣ በወግ በማድረግ ነው ያመጣሁላት። በዛ ላይ በተከበርኩበት ሰፈር ልዋረድ አልችልም። በሀገሬ በወጉ በባህሉ እድራት አለሁ እንጂ የማንንም ዱርዬ ይዛ መታ ቤቴ ልታስደፍር ብሎ አባቷ እስካሁን ድረስ ያዙ ይልቀቁኝ እያለ ነው ማለት ነው። እንትናም ደግሞ እየለመነችላት ነበር ማለት ነው። ብርሃን አብራ ስቃዋን በላች ማለት ነው። ምክንያቱም አደይ ፍትህ ለአደይ ጋይስ። ዴቭ እንግዲህ እስካሁኗ ሰዓት ድረስ እዛ ነው። እሱ ባርኮቴ ከቤዛ ጋር እንደዚህ እንደ ሰራተኛ አድርገዋት ነበር። አረ ይቺ ፍቅር ግን የተረገመች ናት። ይህ ሁሉ ታሪክ እንግዲህ የፍቅር ነው ጦሱ። ፍቅር ናት ለዚህ ያበቃቻቸው ማለት ነው። ፍቅር አዲስ አበባ እያለች አደይ በጣም ታሰቃያት እንደነበር አይተን ነበር ማለት ነው። ከዛም አልፎ አሁን ላይ አደይ በስቃይ እያለ አሁን አዲስ አበባም ስትመጣ አልመቻት አለ። እንደዚሁም ደግሞ የባርኮት እናት ለምለም ሂዳ ስራ አግዛት ነበር ማለት ነው። አንቺ ጥሩ ልጅ ነሽ፣ በጣም መልካም ልጅ ነሽ፣ ባለሙያ ነሽ፣ በጣም ነው ማመሰግነው ትላለች። እንደዚሁ ኤላም ደግሞ ከኋላ ታስቀረውና ይህን ፍቅር እናት ይችል ልጅ ጠበቅ አድርገ ያዝ፣ አባትህም ደግሞ ደስ ይለዋል። እንደዚህ አይነት ታታሪ ሰራተኛ የሆነች ልጅ ቆንጅዬ ልጅ እንዳታመልጥ ጠበቅ አድርግ። እኔ መንገድ ላይ ነኝ የባርኪና ስለ ምክርሽ በጣም አመሰግናለሁ ይላል ማለት ነው። ኤላም ከለሚ ጋር እስካሁን ድረስ አብረው ነው ያሉት ማለት ነው። አባቱም ደግሞ እንዳገባ ይፈልጋል ማለት ነው። እንዳገባ የሚፈልገው ያው እነሱ የወደዷትን የመረጧትን ነው ማለት ነው። በገጠር በባህል በመሰረት እንደዛ እንዲያገባ ይፈልጋሉ የኤላ ቤተሰቦች ማለት ነው። አደይም እስካሁኗ ሰዓት ድረስ ለሚ በቃ የባርኮት እናት ለሚ ስትመጣ እንደዚሁም ደግሞ አደይ ስትመጣ ደውዪልኝ ትላታለሽ ማለት ነው። እሺ ትላለች። ሊዱም ደግሞ እዚህ መረረኝ ገጠር አስጠላኝ ትላለች ማለት ነው ለዴቭ። ዴቭም ደግሞ ወደሽ ፈቅደሽ ነው የመጣሽው አንቺ ቀበጥ የሆንሽ ልጅ፣ እዚህ ምንም ነገር የለም አድሮች ተቀምጭ ይሏታል ማለት ነው። እዚህ አልተኛም እንዴ አልጋ የላችሁም እንዴ ትላለች ማለት። አቤት ግን ሊዱ መልቃቃ ማለት ነው። እና ደፋር ናት። ገጠር ላይ እንዴት እንደፈለገች ይሆንላታል እንዴ እያለች ነበር። የአደይ እናት ደግሞ እኔ እንድትዳር አልፈልግም እያለች በቃ እኔ አልጋ ላይ ትተኛለሽ ይሏታል ማለት ነው። እሷም አልጋዋ ላይ ጠቅለል ትላለች። እንደዚሁም ደግሞ የአደይ እናት ግን ለምንድን ነው አደይን የምትድሯት ትላለች ማለት ነው። ሊዱ እኔ መች ፈቀርኩኝ አባቷ ካልዳርኳት ብሎ ነው እንጂ እኔ እንድትታርኮ አልፈልግም ማለች ማለት ነው የአደይ እናት። እንግዲህ አደይ አምልጣለች፣ እስካሁን ድረስ አምልጣን ያለችው ጠፍታለች ማለት ነው ከንትኖቹ። ያችኛይቱም የታገተችው ጓደኛ ነበረቻቸው ማለት ነው። ባሏ እያሰቃያትና እንትን እየደበደባት ነበረ። ከዛም ደግሞ ሰርቀው ወስደዋታል ማለት ነው። እነ ዴቭ ናቸው እሷንም የሰረቋት እነ ደመቀ ናቸው ማለት ነው። ያ ሰውየው እያሰቃያትና ሲወጣ ሲገባ እየደበደባት ነበር ማለት ነው። ከዛ አጥርህን ማን የደፈረህ እንደዚህ ቤት ተበርብሯል ማለት ነው ብለው ሲሄዱ ልጅቷም የለችም ማለት ነው። ያችን ልጅ የሚደበድባት ሰውዬ ደግሞ ያው በገጠር አንዲት ሴት ልጅ ቤት ውስጥ መሰለኝ የምትቀመጣና በዛ ምክንያት እስካሁን ድረስ የአደይም ስቃይ
እንዳለ ሆኖ እስካሁኗ ሰዓት ድረስ እየተሰቃዩ ይገኛሉ ማለት ነው። የአደይ ወግ ማድረጉ ቀርቶ ወደ አዲስ አበባ አሸንፎ ይመጣል ብዬ አምናለሁ፣ እጠብቃለሁ ማለት ነው። እንትናን ዴቭን ማለት ነው። ዴቭ እንግዲህ ይወዳታል፣ ያፈቅራታል ማለት ነው። ለሚወዱት ሰው ደግሞ ምንም ተዋላችሁ። እሱም ደግሞ ጉድጓድ ብትገቢ እኔም ጉድጓድ አብሬሽ እገባለሁ ብሎ አይ ፍቅር አያዛችሁ። እኔ ራሱ እኮ ፍቅር ሲይዘኝ እንዲህ ነበር ያደረገኝ ማለት ነው ጋይስ። ከቤኔ ፍቅር የያዘ ቀን ማለት ነው። እና ይሄን ይመስላል ጋይስ ማለት ነው። ላይክ ሸር ሰብስክራይብ አድርገው። ወዳችኋለሁ። ባይ